ወንድሜ እስኪ አንድ ጥያቄ ልጠይቅህ። አብረሃት ካፌ ተቀምጠህ ሁሉም ነገር ሰላም መስሎህ እየተጫወታችሁ ድንገት ካፍህ በወጣች አንዲት ቃል ብቻ ሁኔታዎች ተቀያይረው ያውቃሉ? ቅድም ስትስቅ የነበረችው ሴት አሁን አንተን የዓለማችን ትልቁ ወንጀለኛ አድርጋ ስላንተ ህሊና ቢስነት እየሰበከች ነው? ወይስ ደግሞ ምንም ሳታጠፋ ይቅርታ እንድትጠይቅ ተገደህ ታውቃለህ? ዛሬ እኔና አንተ እንደ ወንድ የምናወራው ስለ ተራ የፍቅር ምክር አይደለም። ዛሬ የምነግርህ ነገር ምናልባት ከዚህ በፊት ያጋጠመ ለምን ግን እንደዚህ ሆነች ብለህ መልስ ያጣህበትን ጉዳይ በሳይንስና በሳይኮሎጂ እነግርሃለሁ። እነዚህን 10 ነጥቦች ካወቅ ማንም ሴት ስሜትን ልትጫወትበት አትችልም። ምክንያቱም ጨዋታውን የሚያውቅ ሰው መቼም ተሸናፊ አይሆንምና። እስከ መጨረሻው ድረስ አብረኸኝ ቆይ። የመጀመሪያውና በጣም የተለመደው ስልት የተጎጂነት ካርድ ነው። ይህ በሳይኮሎጂ ሎከስ ኦፍ ኮንትሮል ከሚባል ጽንሰ ሐሳብ ጋር ይገናኛል። ምን ማለት ነው? አንዳንድ ሰዎች ለህይወታቸው ኃላፊነት መውሰድ ሲያቅታቸው ኃላፊነቱን ወደ ሌላ ሰው ማሸጋገር ይፈልጋሉ። ይህንን በተለያዩ አጋጣሚዎች አይተው ሊሆን ይችላል። አስበው፣ እሷ ናት የጠፋችው፣ እሷ ናት የቀጠሮ ሰዓት ያሳለፈችው፣ ወይም ደግሞ እሷ ናት የዋሸችህ። ነገር ግን ስትጠይቃት ድንገት ታሪኩ ይቀየራል። አንተ እኮ አይገባህም፣ ምን ያህል እየተጨናነቅኩ እንደሆነ አታውቅም፣ ሁሌም እኔን መውቀስ ነው ስራ ብላ እንባ ታፈሳለች። እዚህ ጋር ሳይንሳዊው ነጥብ ምንድን ነው? እንባና የተጎዳ ሰው መስሎ መቅረብ የወንዶችን ፕሮቴክተር ኢንስቲንክት ወይም ደግሞ የመከላከል ተፈጥሮ ይኮረኩራል። አንተ ወንድ ነህ፣ የተጎዳውን ሰው ማዳን በተፈጥሮ ውስጥ አለ። ስለዚህ እሷ ጥፋተኛ ሆና ሳለ እሷን ማጽናናት ትጀምራለህ። ቶክሲክ ወይም ደግሞ መርዘኛ የሆኑ ሴቶች ይህንን ድካምን ያውቃሉ። ጥፋታቸውን ለመሸፈን ራሳቸውን እንደ ተጎጂ ወይም ቪክቲም አድርገው ያቀርባሉ። እናስ መፍትሄው ምንድነው ካልከኝ፣ ስሜታዊ ሳትሆን በሎጂክ መቆም ነው። እንባ ስላየ ብቻ እውነት ነው ማለት አይደለም። ሁለተኛው ነጥብ ቅናት ነው። ግን እዚህ ጋር እያወራን ያለነው ስለ ጤናማ ቅናት አይደለም፣ ስለ ፓቶሎጂካል ጀለሲ ነው። ይህ አይነቱ ቅናት ከፍቅር የሚመነጭ ሳይሆን ከባለቤትነት ስሜትና ከራስ መተማመን ማነስ የሚመጣ ነው። ለምሳሌ አብራችሁ የሆነ አካባቢ ወክ እያደረጋችሁ ነው። አንዲት የድሮ ጓደኛ ወይም ደግሞ የምታውቃት ልጅ ሰላም ብትልህ ያቺ ቀን ላንተ ሲኦል ትሆናለች። ማናት? ለምን እንደዛ አየችህ? ከሷ ጋር ያለህ ግንኙነት ምን ነበር? የሚሉ ጥያቄዎች ብቻ ሳይሆን ስልክን መበርበር፣ የሶሻል ሚዲያህን መቆጣጠር ይጀመራል። ሳይኮሎጂስቶች ይህንን ሜት ጋርዲንግ ይሉታል። ነገር ግን ይህ ባህሪ ድንበር ሲያልፍ ዓላማው ፍቅር ሳይሆን ኮንትሮል ወይም ደግሞ ቁጥጥር ነው። አንተን ከሌሎች ሰዎች በማራቅ ያንተን ዓለም እሷ ብቻ እንድትሆን የማድረግ ስልት ነው። አደገኛው ነገር አንተ ይህንን እንደ ፍቅር እንድትቆጥረው አድርጋ ማሳመኗ ነው። ስለምወድህ እኮ ነው የምቀናው ትልሃለች። ወንድሜ ይህን አትመን። ነፃነትን የሚነጥቅ ነገር ፍቅር ሊሆን አይችልም። ሶስተኛው ነጥብ በጣም ስውርና አደገኛ ነው። ኢሞሽናል ብላክሜል ወይም ደግሞ ስሜታዊ ብዝበዛ ይባላል። ይህ በሳይኮሎጂ ፎግ ወይም ደግሞ ፊር ኦብሊጌሽን ጊልት ተብሎ ይጠራል። ይህም ማለት ፍርሃት፣ ግዴታና የጥፋተኝነት ስሜትን ባንተ ላይ መጫን ማለት ነው። በተለይ በሀገራችን ባህል ውስጥ ወንድ ለሴቷ ፍላጎት የማሟላት ግዴታ እንዳለበት ይታመናል። ይህንን ክፍተት በመጠቀም እንዲህ ካላደረክ አትወደኝም ማለት ነው፣ ወይም ደግሞ እኔ ላንተ ብዬ ይህንን ሁሉ መስዋዕትነት ከፍዬ አንተ ግን እያለች የጥፋተኝነት ስሜት እንዲሰማ ታደርጋለች። አንድ ጥናት እንደሚያሳየው ሰዎች በሎጂክ ከሚያምኑት ይልቅ ጥፋተኛ ነኝ ብለው ሲያስቡ የማይፈልጉትን ነገር ለማድረግ ይገደዳሉ። ገንዘብህን፣ ጊዜህን ወይም ደግሞ የምትወዳቸውን ጓደኞችን እንድትተው የምትገደደው በዚህ ስልት ነው። ራሷን እንደ መስዋዕት አቅራቢ፣ አንተን ደግሞ እንደ ውለታ ቢስ በመሳል ህይወትን በሙሉ እንድትቆጣጠር ፍቃድ ትሰጣታለህ። ይህ ፍቅር ሳይሆን ስነልቦናዊ እስር ቤት ነው። አራተኛውና ምናልባትም በጣም አደገኛው ጋዝላይቲንግ ነው። ይህ ቃል የመጣው ከድሮ ፊልም ቢሆንም ዛሬ በሳይኮሎጂ ውስጥ ዋና የጥቃት መሳሪያ ነው። ጋዝላይቲንግ ማለት አንተ ያየኸውን የሰማኸውንና የምታውቀውን እውነት እንድትጠራጠር ማድረግ ነው። አንድ ምሳሌ ልስጥ። ስልኳ ላይ አንድ ሜሴጅ አይተህ ጠየቃት። ግልጽ የሆነ የፍቅር መልእክት ነው። እሷ ግን አይኗን በጨው አጥባ አንተ እኮ በቃ መጠራጠር ህመም ሆኖብሃል፣ ይሄ እኮ የሥራ ጉዳይ ነው፣ እንዴት እንደዚህ ታስባለህ ብላ ትጮህባለች። በሳይንስ ሪያሊቲ ኢሮዥን ይባላል። እውነታው እየተሸረሸረ ይሄዳል። ቀስ በቀስ እውነትም እኔ እኮ ነኝ ትክክል ያልሆንኩት ብለህ የራስን አእምሮ መጠራጠር ትጀምራለህ። አንዴ በራስህ መተማመን ካቆምክ የእሷን እውነታ ብቻ መቀበል ትጀምራለህ።
ይህ ሴቶች ወይም ወንዶችም ጭምር የትዳር አጋራቸውን ሙሉ ለሙሉ አቅም ለማሳጣት የሚጠቀሙበት ጨለማ ስልት ነው። ራስን ጠይቅ። ከሷ ጋር ከሆንክ በኋላ የማስታወስ ወይም የመወሰን ችሎታ እንደቀነሰ ይሰማሃል? እንደዛ ከሆነ ጋዝላይት እየተደረግክ ሊሆን ይችላል። ወደ አምስተኛው ነጥብ ስንመጣ ነገሮች ይበልጥ ውስብስብ ይሆናሉ። ትራያንጉሌሽን ወይም የሶስትዮሽ ጨዋታ ይባላል። ይህ በናርሲሲስቲክ ባህሪ ውስጥ በብዛት የሚታይ ነው። ቀላል ምሳሌ ልስጥህ። አብራችሁ ያላችሁ ስለ ቀድሞ ፍቅረኛዋ ታወራለች። እሱ እኮ እንደዚህ ያደርግልኝ ነበር፣ እሱ በጣም ስኬታማ ነበር እያለች ትነግርሃለች። ወይም ደግሞ ያ ልጅ እኮ ሊያናግረኝ ፈልጎ ነበር ግን እምቢ አልኩት ትላለች። ለምን ይመስላል? አንተን ለማሳነስና ውድድር ውስጥ እንዳለህ እንዲሰማህ ለማድረግ ነው። የሰው ልጅ በተፈጥሮው ተወዳዳሪ ነው። እሷ ይህንን ተጠቅማ አንተ የበለጠ እንድትለፋ፣ የበለጠ እንድትጨነቅና እሷ ተፈላጊ እንደሆነች እንድታስብ ታደርጋለች። አንተ በጭንቀት ስትቃጠል፣ እሷ ግን መሃል ላይ ሆና ትዝናናለች። ይህ ጤናማ ግንኙነት ሳይሆን አንተን እንዳሻንጉሊት መጫወቻነት የመጠቀም ስልት ነው። ስድስተኛው ነጥብ ዘ ቤት ኤንድ ስዊች ይባላል። ይህ የንግድ ዓለም ስልት ቢሆንም በሪሌሽንሺፕም ይሰራል። መጀመሪያ ላይ ሁሉ ነገር ፐርፌክት ነው። ትሰማሃለች፣ ትንከባከባሃለች፣ የምትወዳቸውን ነገሮች ሁሉ ትወዳለች። ልክ ሁሌም እንደ ህልምህ ሴት ናት። በተለይ አዲስ በሚጀመሩ ግንኙነቶች ላይ ይቺ ሴት አንተ የምትፈልገውን ጭንብል ታጠልቃለች። ልክ ቀለበቱ ሲገባ ግን ወይም ደግሞ ስሜታዊ ጥገኝነት ውስጥ ስትገባ ግን ጭንብሉ ይወልቃል። ትናንት ችግር የለውም የምትለው ነገር ዛሬ ትልቅ ጸብ ይፈጥራል። ትናንት የምታደንቅህ ሴት ዛሬ ትንቅሃለች። ይህ ድንገተኛ ለውጥ አይደለም። ያቺ መጀመሪያ ላይ ያየሃት ሴት በጭራሽ የለችም። ያ ማጥመጃ ነበር። አሁን የምታየው ግን ትክክለኛ ማንነቷን ነው። ብዙ ወንዶች ወደ ድሮ ማንነቷ እንዴት መልሳታለሁ ብለው ይለፋሉ። ወንድሜ፣ የምትመልሳት ነገር የለም። ምክንያቱም ያ ድሮ የሚባል ነገር ከመጀመሪያውም ውሸት ነበር፣ አልነበረም። ሰባተኛው ነጥብ ከቁጥር 1 ጋር ይመሳሰላል ግን ይለያል። ይህኛው ዊፐናይዝድ ቨልነራቢሊቲ ነው። ድክመትን እንደ መሳሪያ መጠቀም። ሁሌም ችግር አለባት፣ ሁሌም ታማለች፣ ሁሌም ቤተሰቦቿ ይበድሏታል፣ ሁሌም የገንዘብ ችግር አለባት። ህይወቷ በሙሉ ቀውስ ነው። ይህ ለምን ይሆናል? አንተን በህይወቷ ውስጥ እንደ አዳኝ እንድትቆይ ለማድረግ ነው። አንተ ችግሯን በፈታህላት ቁጥር ጥሩ ስሜት ይሰማሃል። እኔ እኮ ጀግና ነኝ ብለህ ታስባለህ። ሳይኮሎጂስቶች ይህንን ዲፔንደንሲ ሉፕ ወይም ደግሞ የጥገኝነት አዙሪት ይሉታል። እሷ በአንተ ላይ ጥገኛ ትሆናለች፣ አንተ ደግሞ በሷ መፈለግ ላይ ጥገኛ ትሆናለህ። ግን ልብ በል፣ በዚህ ሂደት ውስጥ የራስን ህይወት፣ ገንዘብና ጉልበት እየገበርክ ነው። ግንኙነቱ እኩልነት የጎደለውና አንተን የሚመጥን አይደለም። ስምንተኛው በሀገራችን በጣም የተለመደ ነው። ፓሲቭ አግሬሲቭ ወይም ደግሞ ድብቁ ቁጣ። ቀጥታ ተናግራ ችግሩን ከመፍታት ይልቅ በዝምታ መቅጣት ትጀምራለች። ምን ሆነሻል ስትላት ምንም ትላለች። ግን በሮች ይዘጋሉ፣ ዕቃ ይወረወራል፣ ፊቷ የከፋው ነው። ይህ ባህሪ ዓላማው አንድ ነው፣ አንተን ግራ ማጋባትና እንድትለምናት ማድረግ። ቀጥታ ከተናገረችማ መፍትሄ ይገኛል። እሷ ግን መፍትሄ ሳይሆን አንተ ተጨንቀህ እንድትንቀጠቀጥ ትፈልጋለች። ይህ ባህሪ ኮግኒቲቭ ዲዞናንስ በአንተ ላይ ይፈጥራል። ምንም ብላለች፣ ግን ድርጊቷ ሌላ ያሳያል። በዚህ ግራ መጋባት ውስጥ ስትሆን እሷ የበላይነቷን ታረጋግጣለች። ምግብ አልበላም፣ አታናግረኝ የሚሉ ጨዋታዎች ሁሉ የዚህ አካል ናቸው። ዘጠነኛው ነጥብ በሶሻል ሚዲያ ዘመን በጣም የከፋው ነው። ሂስትሪዮኒክ የባህሪ መገለጫዎች ያሏቸው ሴቶች ናቸው። ለነዚህ ሴቶች ትኩረት ልክ እንደ ኦክሲጅን ነው። ካላገኙት ይሞታሉ። በቲክቶክ ላይ ያልሆነ ቪዲዮ በመስራት፣ በሰርግ ላይ ድራማ በመፍጠር ወይም ደግሞ በጓደኞች ፊት ያልሆነ ታሪክ በማውራት የሁሉም አይን እሷ ላይ እንዲሆን ታደርጋለች። ችግሩ ምንድን ነው? አንተ ለሷ በቂ አይደለህም። የአንድ ወንድ ትኩረት ብቻ አይበቃትም። የመቶ የሺህ ወንዶች ትኩረት ትፈልጋለች። ከእንደዚህ አይነት ሴት ጋር ግንኙነት መጀመር በቀዳዳ ባሊ ውሃ እንደመቅዳት ነው። ፍቅርህ፣ ጊዜህና አክብሮትህ መቼም አይሞላም። ሁሌም ተጨማሪ ትፈልጋለች። ይህ ደግሞ አንተን በቅናትና በብስጭት ያቃጥልሃል። አስረኛውና የመጨረሻው ብዙ ወንዶችን ጉድ የሰራው ነጥብ ነው። the false innocence ወይም የውሸት የዋህነት ይባላል። እኔ እኮ ስለማላውቅ ነው፣ የዋህ ስለሆንኩ ነው እያለች የምትቀርበው ግን ከጀርባ ታላቅ ተንኮል የምትሰራ። በሳይኮሎጂ ስትራቴጂክ ኢንኮምፒተንስ የሚባል ነገር አለ። አንድ ነገር መስራት እየቻሉ እንደማይችሉ በማስመሰል ሌላው ሰው እንዲሰራላቸው ማድረግ።
ይህች ሴት በውሸት የዋህነት ካባ ስር ተደብቃ መረጃዎችን ታቀብላለች፣ ሰዎች እንዲጣሉ ታደርጋለች። ነገር ግን ማንም አይጠረጥራትም፣ ምክንያቱም እሷ እኮ የዋህ ናት ተብላ ስለምትታሰብ። ወንድሜ ይህ ባህሪ በጣም አደገኛ ነው፣ ምክንያቱም ጠላትህ ማን እንደሆነ እንዳታውቅ ያደርግሃል። አብራችሁ እየበላችሁ እየጠጣችሁ ሚስጥርህን ለጠላት አሳልፋ የምትሰጥ ናት። ንቃ። የዋህነትና ሞኝ መስሎ መሃል መግባት ይለያያሉ። እሺ ወንድሜ፣ እነዚህን 10 ነጥቦች ስነግርህ ሴቶችን እንድትጠላ ወይም ደግሞ ፍቅርን እንድትፈራ አይደለም። በፍጹም ዓላማዬ አንድ ነው፣ እሱም ንቃተ ህሊና እንዲኖርህ። በጨለማ ውስጥ የምትሄድ ከሆነ እንቅፋት ይመታሃል። መብራቱን ካበራህ ግን እንቅፋቱን አይተህ ታልፈዋለህ። እነዚህ 10 ነጥቦች ያንተ መብራቶች ናቸው። አንድ ሴት እነዚህን ባህሪያት ስታሳይ ወዲያውኑ መለየት አለብህ። ይህ ፍቅር አይደለም፣ ይህ ማኒፑሌሽን ነው ብለህ ለራስህ ንገረው። ጠንካራ ወንድ፣ ስሜቱን የሚገዛ ወንድ በዚህ ጨዋታ አይሸነፍም። ድንበርህን አክብር። አክብሮት በሌለበት ቦታ ፍቅር የለም። ይህ ቪዲዮ አይንን እንደገለጠልህ አልጠራጠርም። ከነዚህ 10 ነጥቦች ውስጥ አንተን ያጋጠመ የትኛው ነው? እስኪ በኮሜንት ላይ አጋጥሞኛል ብለህ ጻፍልኝ፣ እንወያይበታለን። ለቻናላችን አዲስ ከሆንክ ሰብስክራይብ ማድረግ እንዳትረሳ፣ ምክንያቱም በሚቀጥለው ቪዲዮ እነዚህን ሴቶች እንዴት መያዝ እንደምትችል እነግርሃለሁ። እስከዚያው ድረስ ሰላም።